ራያን ግራቨንበርክ በሊቨርፑል ቤት የሚያቆየውን አዲስ ኮንትራት መፈራረም ችሏል። ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ብሬኪንግ ኒውስ አለ። ራያን ግራቨንበርክ አዲስ ኮንትራት መፈረሙ ዛሬ ተሰምቷል። ሊቨርፑሎችም ይፋ አድርጎታል። በቆይታችንም ይህንን የምንመለከት ይሆናል። እናንተም በራያን ግራቨንበርክ ኮንትራቱን በማራዘሙ የተሰማችሁን ስሜት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጋብዛለሁ። አሁን በቀጥታ ወደ ዜናው የምናመራ ይሆናል። አብራችሁን ቆዩ። ሊቨርፑሎች በዛሬው ዕለት ከራያን ግራቨንበርክ ጋር የ6 ዓመት ኮንትራት መፈራረማቸውን ይፋ አድርጓል። እንደሚታወቀው ሊቨርፑሎች ሴፕቴምበር 23 ላይ ነበረ ባየር ሙኒክ ይህንን ተጫዋች በ34 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ለሊቨርፑል ማስፈረማቸውን ይፋ ያደረጉት። ከዛ በኋላ እንግዲህ ላለፉት 3 ሲዝኖች በሊቨርፑል ሲጫወት መመልከት ችለናል። በዚህ ቆይታውም አንድ የፕሪሚየር ሊግና አንድ የኤፍኤ ካፕ ዋንጫም ሲያነሳ የተመለከትነው ተጫዋች ነው። በተለይ ደግሞ ባለፈው ሲዝን ሊቨርፑሎች የፕሪሚየር ሊጉን ዋንጫ በሚያሳኩበት ሰዓት ራያን ግራቨንበርክ በጣም ወሳኝ የሚባለው ሚና ሲጫወት መመልከት ችለናል። በተለይ ባለመደው ቦታ 6 ቁጥር ቦታ ላይ የተጫወተ በጣም አስደናቂ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። በዛም እንቅስቃሴው የዓመቱ ወጣቱ ተጫዋች ተብሎ መመረጡም አይዘነጋምና በተለይ አሰልጣኝ አርሶት ወደ ሊቨርፑል ከመጡ በኋላ የራያን ግራቨንበርክ ሚና በዛው ልክ ነው የጨመረው። የርገን ክሎፕ በነበሩበት ሰዓት በተለይ በመጀመሪያው ሲዝኑ ላይ ራያን ግራቨንበርክ እንደ 8 ቁጥር ነበረ ሲጫወት የነበረው። ነገር ግን አሰልጣኝ አርነ ስሎት ከመጡ በኋላ 6 ቁጥር ቦታ ላይ ተጫዋች ለማስፈረም ጥረት አድርገው ነገር ግን ያ ሳይሳካላቸው ሲቀር ራያን ግራቨንበርክ 6 ቁጥር ቦታ ላይ እንዲጫወት አድርጎታል። በዛም እንግዲህ ባለፈው ሲዝን በጣም አስደናቂ የሚባል እንቅስቃሴ ሲያደርግ መመልከት ችለናል። በእርግጥ እንደ ሌሎቹ የቡድን አጋሮቹ ሁሉ ባለፈው ዓመት ሲያሳዩ የነበረውን እንቅስቃሴ በዚህ ሲዝን እያሳየ አይደለም የሚገኘው። በእርግጥ አንዳንድ ጨዋታዎች ላይ ያንን ብቃት ስንመለከት ነበር። አሁን ለምሳሌ ከኤቨርተን ጋር በተደረገው ጨዋታ ላይ ራያን ግራቨንበርክ በጣም አስደናቂ የሚባል እንቅስቃሴ ሲያደርግ ተመልክተናል። እንደዚሁም ሌሎች አንዳንድ ጨዋታዎችንም ማንሳት እንችላለን። እንደ አጠቃላይ ከተመለከተን ግን ካለፈው ሲዝን አንጻር ስንመለከተው ዘንድሮ ወረድ ያለ እንቅስቃሴ ነው እያደረገ የሚገኘው። እንደዛም ሆኖ ግን ገና 23 ዓመት ላይ መሆኑን ተከትሎ ሊቨርፑሎች ከዚህ በኋላ በጣም ምርጡ የሚባለውን ራያን ግራቨንበርክን እንመለከታለን በሚል አዲስ የ6 ዓመት ኮንትራት ሊያስፈርሙት ችሏል። እናም ይህ ኮንትራቱ ሲያበቃ ራያን ግራቨንበርክ የ30 ዓመት ተጫዋች ነው የሚሆነው። አሁንም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው ግን ደግሞ ገና ፒክ የሚባለው ብቃቱ ላይ አልደረሰም። ከዚህ በኋላም እዛ ምርጥ የሚባል ብቃቱ ላይ መድረሱ አይቀርም በሚል በጣም ከፍተኛ እምነት ጥለውበት ነው አዲስ ኮንትራት ሊያስፈርሙት እየቻሉት። የኮንትራቱ ርዝመት ራሱ ያንን የሚያሳይ ነው። ገና 23 ዓመቱ ላይ ነው የሚሆነው። ከዚህ በኋላ እንግዲህ እስከ 29 እስከ 30 ዓመቱ ድረስ በሊቨርፑል የሚቆይ ይሆናል። በዚህ ቆይታውም እንግዲህ የተለያዩ ስኬቶችንም ያሳካል ተብሎ ነው የሚጠበቀው። እንደሚታወቀው እንግዲህ ከጥቂት ሳምንታት በፊት ይህ ተጫዋች ከሊቨርፑል ጋር ድርድር እያደረገ እንደሆነ የተለያዩ መረጃዎችን ስንመለከት ነበር። ነገር ግን በዛሬው ዕለት ኮንትራቱን አራዘመ የሚል ዜና እንሰማለን ብለን የጠበቀን አይመስለኝም። እንደውም ከሱ አስቀድሞ ሌሎች ተጫዋቾች ምናልባትም ኮንትራታቸውን ሊያራዝሙ ይችላሉ የሚል ሀሳቦች ሲነሱ ነበር። በተለይ ደግሞ ዶሚኒክ ሶቦዝ ላይ ወይም ደግሞ ኢብራሂማ ኮናቴ ከራያን ግራቨንበርክ ቀድሞ ኮንትራታቸውን ሊያራዝሙ የሚችሉበት እድል አለ ሲባል ነበረ። ነገር ግን በዛሬው ዕለት ራያን ግራቨንበርክ ኮንትራቱን ማራዘሙን ክለቡ ይፋ አድርጎታል። በዚህ አዲስ ኮንትራት ላይ እንግዲህ ከፍተኛ የሚባል ሳምንታዊ የደሞዝ ጭማሪ ተደርጎለታል ነው እየተባለ የሚገኝ። ከዚህ ቀደም በወጡት መረጃዎች መሰረት ይህ ተጫዋች በሳምንት እስከ 150 ሺህ ፓውንድ አካባቢ ገንዘብ ነበረ የሚያገኘው። አሁን ግን አዲስ ኮንትራት መፈረሙን ተከትሎ ተጫዋቹ በሳምንት 277 ሺህ ፓውንድ አካባቢ ገንዘብ እንደሚያገኝ እየተዘገበ ነው የሚገኙና ይህ ገንዘብ እውነት የሚሆን ከሆነ ደግሞ በሊቨርፑል ቤት ውስጥ አራተኛው ውዱ ተከፋይ ነው የሚያደርገው። እንደሚታወቀው በዚህ ሰዓት በሊቨርፑል ቤት ውስጥ ከፍተኛ ተከፋዩ መሐመድ ሳላ ነው። በሳምንትም 400 ሺህ ፓውንድ ነው የሚከፈለው። ከሱ በመቀጠል ቨርጅል ቫንዳይክ 350 ሺህ ፓውንድ በመከፈል ሁለተኛ ደረጃ ላይ ሲቀመጥ፣ ሶስተኛ ላይ ደግሞ አሌክሳንደር ኢሳቅ 280 ሺህ ፓውንድ በማግኘት ተቀምጧል። በእርግጥ አንዳንድ መረጃዎች እንደሚናገሩት ከሆነ አሌክሳንደር ኢሳቅ በሊቨርፑል ቤት ውስጥ በሳምንት 300 ሺህ ፓውንድ አካባቢ ገንዘብ ያገኛል ነው እየተባለ የሚገኘው። እንደዛም በሆነ እንደዚህ ብቻ በአጠቃላይ በሊቨርፑል ቤት ውስጥ ሶስተኛ ውዱ ተከፋይ ነው አሌክሳንደር ኢሳቅ። ከሱ በመቀጠል አሁን ላይ እንግዲህ ራያን ግራቨንበርክ በ277 ሺህ ፓውንድ አራተኛ ላይ የሚቀመጥ ይሆናል። ይህም ማለትም ከነ ኮዲ ጋክፖ፣ ሂጎ ኢኬቴኬ፣ ፍሎሪያን ቪርትዝ፣ አንዴ ሮበርትሰን ከነ ዶሚኒክ ሶቦዝ ላይ ከነ አሌክስ ማካሊስተር በመብለጥ ከፍተኛ ተከፋይ መሆን ችሏል። ፊርማውን ካኖረ በኋላ እንግዲህ የሰጠው አስተያየት አለ። በመጀመሪያ ኮንትራቱን በማራዘሙ ዙሪያ ነበረ አሴቱን የሰጠው። በሰጠው አስተያየት በዚህ ሰዓት በጣም ደስታ ነው እየተሰማኝ ያለው። በተለይ ደግሞ እንደ ሊቨርፑል ያለ ትልቅ ቲም ውስጥ ኮንትራቲን በማራዘሜ ኩራት ይሰማኛል። እንደዚሁም ደግሞ ለረጅም ዓመታትም በዚሁ ክለብ በመቆየቴ በጣም ደስታም ይሰማኛል። እንደዚሁም የክለቡ እንደዚሁም ያሰልጣኙም እኔ ላይ ያላቸውን እምነትም በደንብ መረዳትም እችያለሁ። እናም ይህንኑ
ውሳኔ ለመወሰን ኮንትራቴን ለማራዘም ያን ያህል ከባድ ውሳኔ አይደለም የነበረው፣ በጣም ቀላል የሚባል ውሳኔ የነበረው። በዚህም ውሳኔ ቤተሰቦችም በጣም ደስተኞች ናቸው። ወደ ሊቨርፑል ከመጣው በኋላ እንግዲህ ያው 3ኛ ዓመቴ ላይ ነው የምገኘውና በእነዚህ በቆየሁባቸው ዓመታትም ሁሉን ነገሮችን ማወቅ ችያለሁ። በዛም በጣም ደስተኛ ነኝ እና እዚህ በመሆኔም በጣም ደስታም ተሰምቶኛል የሚል አስተያየትን ሰጥቷል። በመቀጠልም ስለ ዓላማው ስለ ግቡ ነበረ አስተያየትን የሰጠው። በሰጠውም አስተያየት ምንድን ያለው በዚህ ሲዝን እንግዲህ የፈለግነውን ያህል ጥሩ የሚባል እንቅስቃሴን እያደረገን አይደለም የምንገኘው። ከፕሪሚየር ሊግ ፉክክርም ውጭ ሆነናል። በካራባው ካፕም በጊዜ ነበረ የተሰናበት ነው። ነገር ግን አሁንም ገና ብዙ የምንወዳደርባቸው ነገሮች አሉ። የኤፍኤ ካፕም የሻምፒዮንስ ሊግ ውድድሮችም አሉና የአጭር ጊዜ ግቤ የሚሆነው በዚህ ሲዝን በተቻለን መጠን በጣም ምርጥ የሚባል ሲዝንን ማሳለፍ ነው። ከቻለን ዋንጫ ማንሳት፣ እንደዚሁም ደግሞ የሻምፒዮንስ ሊግ ቦታን ይዘን ማጠናቀቅ እንፈልጋለን። የረዥም ጊዜ እቅዴ ደግሞ ከሊቨርፑል ጋር ብዙ ዋንጫዎችን ማሳካት ነው የሚል አስተያየትን ሰጥቷል። ስለ ደጋፊው በሰጠው አስተያየት ደግሞ ከደጋፊው ጋር በጣም ጥሩ የሚባል ግንኙነት አለን። በተለይ ደግሞ በጣም ምርጥ የሚባሉ እንቅስቃሴዎችን ሳደርግ ስሜን እየጠሩ ሲዘምሩ መስማት ችያለሁ። በዛም ደግሞ በጣም ደስተኛ ነኝ። ለሚያደርጉልን ድጋፍ ሁላ ከልብ ምስጋናዬን ማቅረብ እፈልጋለሁ። ምክንያቱም ያለነሱ ድጋፍ አሁን ያለንበት ቦታ ላይ መድረስ አንችልም። ስለዚህም ለወደፊቱም የተለያዩ ዋንጫዎችን ለነዚህ ደጋፊዎች ማምጣት እንፈልጋለን። ለዛም ደግሞ ከፍተኛ ጥረት የምናደርግም ይሆናል። በስተመጨረሻም ዋንጫዎችን እናሳካለን ብለንም ተስፋ እናደርጋለን የሚል አስተያየትን ሰጥቷል። በተጨማሪም በሊቨርፑል ስለመቆየቱ በሰጠው አስተያየት ሊቨርፑል ለእኔ በጣም ስፔሻል ፕሌስ ነው፣ በልቤ ውስጥም በጣም ልዩ ቦታ ላይ የሚቀመጥም ቦታ ነው። ምክንያቱም በዚህ አባት መሆን እችያለሁ፣ የፕሪሚየር ሊግ ዋንጫ ማሳካትም እችያለሁ። እናም በጣም ምርጥ የሚባል ቦታ ነው ለእኔ። ከዚህ የተሻለ ቦታም አለ ብዬም አላስብም። በዛ ምክንያትም በሊቨርፑል በመቆየቴ በጣም ደስታ ይሰማኝ። ቤቴ ያለውም ያህል ነው ሰማኝ። በተለይ ደግሞ ብዙ የደች ተጫዋቾች ወይም ደግሞ የኔዘርላንድ ተጫዋቾች አሉ። አሰልጣኙ ኔዘርላንዳዊ ነው። ኮዲ ጋክፖ አለ፣ ጀረሚ ፍሪምፖንግ አለ፣ ቨርጅል ቫንዳይክ አለ። እንደዚሁም ደግሞ የአሰልጣኝ ስታፍ አባላቶችም ኔዘርላንዳዊያን ናቸውና ቤቴ ያለው ያህል እንዲሰማኝ ነው እያደረጉኝ ያሉት። በቀላሉም ከነዚህ ጋር መግባባትም እችላለሁ፣ ከአሰልጣኙ ጋር መግባባት እችላለሁ። የሚፈልገውን ነገር በቀላሉ ይነግረኛል። ያንንም ለመተግበርም በጣም ቀላል ነው የሚሆንልኝና ቤቴ ያለው ያህል ነው የሚሰማኝ። ከዛ በተጨማሪም ሌሎቹ ተጫዋቾች ራሱ ለእኔ በጣም ምርጥ ጓደኞች ናቸው። ከልምድ ካላቸው ተጫዋቾች ጋር ከወጣት ተጫዋቾች ጋርም በጣም ጥሩ የሚባል ግንኙነት አለን። ጥሩ የሚባል ቁርኝትም አለና በእነዚህ ምክንያቶች በሊቨርፑል ቤት ያለኝን ቆይታ በማራዛሜ በጣም ደስተኛ ነኝ። በእርግጥ በዚህ ሲዝን በጣም ምርጥ የሚባል ሲዝንን እያሳለፍን አይደለም የምንገኘው እንደ ቡድን። ነገር ግን ደግሞ አሁንም የኤፍኤ ካፕ ዋንጫ ማንሳት የምንችልበት እድል አለን። ሻምፒዮንስ ሊግም ማንሳት የምንችልበት እድል አለን። ያንንም ለማሳካትም ከፍተኛ ጥረት እናደርጋለን እንደ ቡድን የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ ፊርማውን ካኖረ በኋላ የሰጠው አስተያየት ይህንን ይመስል ነበር። ከዚህ በኋላም እንግዲህ ሊቨርፑሎች ትኩረታቸውን ወደ ሌሎች ተጫዋቾች የሚያደርጉ ይሆናል። እንደሚታወቀው ከኢብራሂማ ኮናቴ፣ ከአሌክስ ማካሊስተር እንደዚሁም ደግሞ ከሪያን ግራቨንበርክ ጋርም ንግግር እያደረጉ ነው እየተባለ ነው የሚገኘው። በእነዚህ ተጫዋቾች ዙሪያ እንግዲህ ቀጣይ አንድ ፕሮግራም የምሰራላችሁ ይሆናል። በተለይ ደግሞ በኮንትራታቸው ዙሪያ ምን ደረጃ ላይ ደርሷል የሚለውን ነገር የምንመለከት ይሆናል። በዛሬው ዕለት ግን ራያን ግራቨንበርክ በሊቨርፑል ቤት የሚያቆየውን አዲስ ኮንትራት መፈራረም ችሏል። ይህ ተጫዋች እንግዲህ ወደ ሊቨርፑል ሲመጣ በተለይ የመጀመሪያው ሲዝን ላይ እዚህ ደረጃ ላይ ይደርሳል ተብሎ አልተጠበቀም ነበረ። በተለይ ደግሞ ሲመጣ 6 ቁጥር ቦታ ላይ ይጫወታል ብሎ የገመተ ሰው ያለ አይመስለኝም እና አሰልጣኝ አርነ ስሎት ግን 6 ቁጥር ቦታ ላይ እንዲጫወት አድርጎታል። እሱም 6 ቁጥር ቦታ ላይ የሚጫወት ፍላጎት አልነበረውም በመጀመሪያ አካባቢ። እንደውም በሰጠው አስተያየት መጀመሪያ ላይ አሰልጣኙ 6 ቁጥር ቦታ ላይ የምትጫወተው ሲለኝ ራሱ ግራ ገብቶ ነበረ። ነገር ግን ደግሞ ጥቂት ጨዋታዎችን እዛ ቦታ ላይ መጫወት ስችል በዛ በኋላ ደስተኛ መሆን ጀመርኩኝ። አሁን ላይ ተጫዋቾችን ኳስ ስነጥቅ በጣም ደስታ ነው የሚሰማኝና እዛ ቦታ ላይ አሁን ላይ ኮምፈርተብል ሆኛለሁ የሚል አስተያየትን ሰጥቷልና መጀመሪያ ላይ ራሱ ራያን ግራቨንበርክ እዛ ቦታ ላይ የመጫወት ብዙም ፍላጎት እንዳልነበረው ነው የተናገረውና ይህ ተጫዋች አሁንም 6 ቁጥር ቦታ ላይ በጣም ምርጡ ተጫዋች ነው ብዬ ለመናገር ትንሽ ይከብደኛል። በእርግጥ እዛ ቦታ ላይ በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሏል። ነገር ግን አሁንም ያለኝ እምነት ምንድን ነው የራያን ግራቨንበርክ በጣም ምርጡ ቦታ 8 ቁጥር ወይም 10 ቁጥር ቦታ ነው ብዬ ነው የማስበው። በተለይ ደግሞ 8 ቁጥር ቦታ ለራያን ግራቨንበርክ በጣም የሚመች ቦታ ነው ብዬ የማስበውና በክረምቱ የዝውውር መስኮት አንድ ሁነኛ የ6 ቁጥር ቦታ ተጫዋች ቢመጣና ከራያን ግራቨንበርክ ጋር ቢያጣምሩት በመጀመሪያ ደረጃ ለተጫዋቹም በጣም አሪፍ ይሆንለታል። ከዛ በመቀጠል ግን ለክለቡ ራሱ በጣም አስደናቂ የሚባል ጥምረትን ሊያስመዘግቡ ይችላሉ ብዬ ነው የማስበው። እንደዛም ሆነ እንደዚህ ግን በአጠቃላይ ራያን ግራቨንበርክ ኮንትራቱን ማራዘሙ ለሊቨርፑል በጣም ጥሩ ዜና ነው። በተለይ ደግሞ ከጥቂት ሳምንታት በፊት ሪያል ማድሪዶች እዚህ ተጫዋች ላይ
ፍላጎት እንዳላቸው እየተከታተሉት እንደሆነ አንዳንድ መረጃዎች ሲወጡ ነበርና ኮንትራቱን በማራዘሙ ምክንያት ግን ራያን ግራቨንበርክን ፈልጎ ቢመጡ እንኳን ራሱ በጣም ከፍተኛ ገንዘብ የመክፈል ግዴታ ነው የሚኖርባቸውና ሊቨርፑሎች ተጫዋቹ በዛው በሊቨርፑል እንዲቆይ ማድረጋቸው በጣም ጥሩ ዜና ነው ብዬ ነው የማስበው። እናንተስ በዚህ ተጫዋች ኮንትራት ማራዘም ዙሪያ ያላችሁ ሀሳብ ምንድነው? እንደዚሁ ሳምንታዊ ደሞዙስ ይገባዋል በቂ ነው ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ እያመሰገንኩኝ በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።